ጤናስነ ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 19 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተቀናጀ ወታደራዊ ኦፕሬሽን አደገኞቹ ኬሚካሎች በኦርቶዶክሳውያን ላይ ሩሲ ጭፍጨፋ የጦሩና አዛዦቹ ፋኖን መቀላቀል የሰላም ማቆም አድማ ዝግጅትና የህግ ባለሙያዎች እስር ድሮን አስታጣቂው አረብ ኤሚሬት የመሬት ቅርምት የዘር ጭፍጨፋው የምርጫው ቀውስና ታንዛኒያ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች የአብይ አገዛዝ ስልጣን አስጠባቂ ሰራዊትና አብረውት በጥምርነት የተሰለፉ ባንዳዎች ላይ ሁሉን አቀፍ የተቀናጀ ጥቃት በመፈጸም ቋራ ድል መቀዳጀቱን ዛሬ ጥቅምት 19 ቀን 2018 በሰጠው መግለጫ አስታውቋል። ከቋራ ደለጎ ከአለፋ ሻውራና አጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ ምሽት ላይ በተቀናጀና በተናበበ መንገድ የወሰደውን እርምጃ ተከትሎ የመይሳው ካሳ ሁለተኛ ኮር ቋራ ኦሜርላ ክፍለ ጦር በአርበኛ በሊውን እየተመራና ጎንደር ጠቅላይ ግዛት እዝ የፋኖ ሰራዊት በአርበኛ ክንዱ ቆስቁስ እየተመራ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የህዝብ ግንኙነት ኃላፊ በሰሜን አማራ ቀጠና የነበረውን ወታደራዊ እንቅስቃሴ አስታኮ ተጨማሪ ማብራሪያ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ጋራ በመሆን በትናንትናው ታላቅ ተጋድሎ አድርገዋል። እሱም በቋራ ደለጎ አለፋ ሻውራና አጸደ ማርያም በተባሉ ቦታዎች በተመሳሳይ ሰዓት በሰነዘሩት ጥቃት ጠላትን ክፉኛ ጉዳት አድርሰውበታል። በዚህ ኦፕሬሽንም እንግዲህ በርካታ ያገዛዙ ኃይል ከፍተኛ ጉዳት ያስተናገደ ሲሆን በተለይም በርካታ የሰራዊቱ ኃይል አባላት ሞትና ቁስለኛ የሆኑበት ሁኔታ አለ። እንግዲህ በዚህ ተጋድሎ ላይ በከፍተኛ ደረጃ ሚናውን ሲወጣ ያለው መይሳው ካሳ ሁለተኛ ኮር ቋራ ኦሜርላ ክፍለ ጦር ነው ማለት ነው። እንግዲህ በትናንትናው ዕለት በነበረም በዚህ ትንቅንቅ በትልቁ ውጤት የተመዘገበበት ሁኔታ ነው ያለው። ይበንዲ እንዳለ የአገዛዙ ስልጣን አስጠባቂ ሰራዊት እየፈረሰ መሆኑን የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ህዝብ በበኩሉ አስታውቋል። የአብይ አገዛዝ የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽም የነበረውና ዛሬም እየፈጸሙ ያለውን ግፍ በተመሳሳይ በመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የአገር መከላከያ ሰራዊት ተብለን ልንጠራ አንችልም ያሉ አባላቶቹ ባለፉት 10 ቀናት ብቻ 46 ክላሽ 4 ጀሌ ከ11350 በላይ ተተኳሽ የተለያዩ መሳሪያዎችን ጭምር በመያዝ ፋኖን መቀላቀላቸውን አርበኛ ዶክተር አብደላ አድሪስ በሰጠው ተጨማሪ ማብራሪያ ገልጿል። ሁለተኛው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ እሱን ይሆናል። ይሄም እንግዲህ በዛሬው ዕለት እጅግ ደስ የሚል መረጃ የደረሰ ሲሆን በርካታ የሰራዊቱ አባላትም እየከዱ ካገዛዙ ወደ ፋኖ የተቀላቀሉበት ሁኔታ ነው ያለው። ባለፉት 10 ቀናት ብቻ 46 የነፍስ ወከፍ መሳሪያ ክላሽንኮቭ የያዙ 4 ጀሌዎች በድምሩ ከ50 በላይ የሚሆኑ ያገዛዙ የሰራዊት አባላት የከዱ ሲሆን ከ90 በላይ የሚሆን የእጅ ቦምብ F1 እና እንዲሁም ከ11350 በላይ የክላሽ ተተኳሽ ይዘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ኮር 2 ካላ ኮርማ ክፍለ ጦርን የተቀላቀሉበት ሁኔታ ነው ያለው። በዚህም እንግዲህ ያገዛዙ መስመራዊ መኮንኖችን ጨምሮ ወደ ወገን የተቀላቀሉ ሲሆን አንድ የሬጅመንት አመራር 6 የሻምበል መሪዎች 5 ምክትል ሻምበል መሪዎችን ጨምሮ በርካታ የሰራዊቱ አባላት እየከዱ የአማራ ፋኖ ብሔራዊ ኃይልን የተቀላቀሉበት ሁኔታ አለ።
በአዲስ አበባ ከተማ ውስጥ አደገኛ ኬሚካሎችና የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ክምችት አሳሳቢ ደረጃ ላይ ቢገኝም በተያዘው የበጀት ዓመትም እነዚህን አደገኛ ኬሚካሎች የማስወገድ ተግባር እንደማይኖር የመዲናይቱ አስተዳደር አስታወቀ። የአስተዳደሩ የአካባቢም ጥበቃ ባለስልጣን እንዳስታወቀው የ2018 ዓመት በጀትም አንደኛ ሩብ ዓመትና የመልካም አስተዳደር እቅድ አፈጻጸምን ከተለያዩ ባለድርሻ አካላት ጋር በትላንትናው ዕለትም የገመገመ ሲሆን የባለስልጣኑ የአካባቢም ትምህርትና የግንዛቤ ቡድን መሪው አቶ አንበሳው ፈንታም በበጀት ዓመቱ 8 የመልካም አስተዳደር ችግሮችም ተለይተዋልም ብለዋል። ከነዚህ ውስጥም 5ቱ ማለትም የፈሳሽ ቆሻሻ አወጋገድ ችግር፣ የድምጽ ብክለት፣ የሽታ ብክለት፣ የዳክስተር ስርዓተ ፍቃድ አለመስጠት፣ በህገወጥ መንገድ አፈርና ተረፈ ምርቶችን መድፋትም ይፈታሉ ተብሎ በእቅድ መያዛቸውን ገልጸው ባለፉት 3 ወራት የድምጽ ብክለት በተመለከተ በፈጸሙ አካላት ላይ እርምጃ መወሰዱን ጠቅሰው ክትትልና ቁጥጥርም ይቀጥላልም ብለዋል። በተያዘው የበጀት ዓመት የማይፈቱ ከተባሉ ችግሮች መካከል ኬሚካሎችና የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶችን ማስወገድ አንዱ መሆኑን አስረድተው ክምችታቸው ከፍተኛ መሆኑንና አሳሳቢ ደረጃ ላይ መድረሱን የገለጹት ኃላፊው የመልካም አስተዳደር ችግር ተብሎ በከተማዋ ነዋሪዎች መቅረቡን አውስተው ችግሩ በአጭር ጊዜ የሚፈታ እንዳልሆነም ገልጸዋል። የማይሆንበት ምክንያትንም ሲገልጹ በከተማው ያለው የአወጋገድ ስርዓት ችግርና ከባለስልጣኑ አቅም ውስንነት ጋር የተያዘ መሆኑን በመጥቀስም በከተማው አስተዳደርም ደረጃ በዚህ በጀት ዓመት የማስወገድ ስራው እንደማይኖርም አስረድተዋል። ሆኖም የረጅም ጊዜ እቅድም ተይዞለትም በፌደራል መንግስት ደረጃ ባለፈው ዓመት የተጀመረው ስራ መኖሩን የገለጹት ኃላፊው በዘላቂነት መፍትሄ እስኪገኝ ግን ቢያንስም ከሰውና ከንብረትም ርቀው እንዲቀመጡ በተቋማት ላይ ክትትልና ቁጥጥር ሲደረግ እንደሚሆን ምክረ ሐሳብም እንደሚሰጥም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ዞን ከ25 በላይ የሚሆኑ ሰላማዊ ሰዎች በዚህ ባልተጠናቀቀው ጥቅምት ወር ብቻ የእምነቱ ተከታዮች መገደላቸው አስታወቀች። በአሩሲ ኦርቶዶክስ እምነትና የአማራ ብሔር ተወላጆች ላይ እየተፈጸመ ያለው ጥቃት ዳግም ማገርሸቱ የተገለጸ ነው። በኦሮሚያ ክልል ምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች የተገደሉ ሲሆን ከትላንት በስቲያ በሸርካ ወረዳ ታጣቂዎች በፈጸሙት ጥቃት 3 ሰዎች ሲገደሉ 4 ሰዎች መታገታቸውን የአካባቢው የቤተክርስቲያን ምንጮች በተጨማሪ አስታውቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ዛሬ ጥቅምት 19 ቀን 2018 ባወጣው መግለጫ የተገደሉት ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተክርስቲያኗ ተከታዮች መሆናቸውን ገልጿል። የኦርቶዶክስ እምነት ተከታዮች ላይ አነጣጥሮ እየተፈጸመ ያለው ጥቃት በተለይም ትላንት ለዛሬ አጥቢያ በአሩሲ በሆንቆሎ ዋቤ ስልጠና ወረዳ 5 ሰዎች መገደላቸውን መስማቱን የጠቀሰው መግለጫ ያገኘውን ዝርዝር መረጃ ለሚመለከታቸው አካላት አሳውቃለሁ ብለዋል። በምስራቅ አርሲ ሀገረ ስብከት በጥቅምት ወር በኦርቶዶክሳውያን ላይ የተፈጸመውን ግድያ አስመልክቶ ጉዳዩ በቀጥታ የሚመለከተው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ዛሬ ጥቅምት 19 ቀን 2018 ይፋ ባደረገው መረጃ በየጊዜው በአካባቢው የሚገደሉ ኦርቶዶክሳውያን አስመልክቶ የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ኅሩያን ታምራት ወልዴ ዛሬ እንደተናገሩት የሀገረ ስብከቱ አስተዳደር ጉባኤ ከየወረዳው ቤተ ክህነት ጽሕፈት ቤቶች ሪፖርት ሲሰበስብ ቆይቶ ዛሬ ጥቅምት 19 ቀን 2018 ጠዋት ስብሰባ በማካሄድ በጉዳዩ ላይ መፍትሄ ያለው ውሳኔ ማሳለፉን ገልጸው ለጠቅላይ ቤተ ክህነት ማሳወቃቸውም ተክሷል። በአሩሲ በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢያ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች የኦርቶዶክስ እምነት ተከታዮች የተገደሉ ሲሆን ትላንት ጥቅምት 18 ቀን 2018 ዓ.ም 12 ሰዎች በመርቲ ወረዳ 5 ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው መፈጸሙን በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ለ18 አጥቢያ ሌሊት በተኙበት 3 የኦርቶዶክስ እምነት ተከታዮች ማንነታቸው ባልታወቁ ታጣቂዎች መገደላቸውን በሆቆሎ ዋቤ ወረዳ ትላንት ጥቅምት 18 ለዛሬ ጥቅምት 19 አጥቢያ 5 ሰዎች ማንነታቸው ባልታወቁ ሰዎች መገደላቸውና ባለፉት 19 ቀናት በዚህ ጥቅምት ወር ብቻ በአሩሲ 25 የኦርቶዶክስ እምነት ተከታዮች ከ2 ዓመት ጨቅላ ህፃን እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች አልታወቁም በተባሉ ታጣቂ ቡድኖች የተገደሉ መሆኑን ከየወረዳው ቤተ ክህነት ጽሕፈት ቤቶች በሪፖርት ጭምር መገለጹ አስታውቀዋል። በመርቲና ጉና ወረዳዎች በ17 ንጹሃን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ እንዲወስድ አስቀድሞ መጠየቁን የሚጠቅሱ መረጃዎች ወጥተዋል። እናት ፓርቲ ከዚህ ቀደም በአሩሲ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለው ጥቃት እጅግ አሳሳቢ መሆኑን ባለፈው ዓመት በተደጋጋሚ መግለጫ ያወጣ ሲሆን በዚህ ዓመት መጀመሪያም ተመሳሳይ ጥቃት መፈጸሙን ዋቢ አድርጎ በመግለጫ ማስጠንቀቁን ጠቅሰን መዘገባችን አይዘነጋም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናን ላይ አነጣጥሮ እየተፈጸመ ያለውን ጥቃት በሚገባው ልክ እየተቃወመችና ድርጊቱን እያጋ
እያጋለጠች አይደለም በሚል ተደጋጋሚ ወቀሳ ሲቀርብ የነበረ ቢሆንም የዛሬውን ጥቃት አስታኮ ተመሳሳይ ቅሬታዎች የቀረቡ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት በዚህ በተያዘው ጥቅምት ወር 25 ኦርቶዶክሳውያን በአሩሲ መገደላቸውን ዘግይቶ ይፋ ማድረጉ አንዳንዶች ለወቀሳው ምላሽ አድርገው ቆጥረውታል። የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በተደጋጋሚ በቅርቡ በኦሮሚያ ክልል ማንነትና ሃይማኖት ተኮር ጥቃቶችን አብይ አህመድ አውቆና ፈቅዶ የክልሉ ፕሬዝዳንት ሽመልስ አብዲሳ ጋር እቅድ አውጥቶ ከደህንነት መስሪያ ቤቱ ጋር ግንባር የፈጠረ በኦነግ ሸኔ ስም የሚንቀሳቀስ ታጣቂ ቡድን አደራጅተው በአሩሲ ተደጋጋሚ ተመሳሳይ ጥቃት መፈጸማቸውን፣ ጥቃቱ በሌሎች የኦሮሚያ አካባቢዎችም ይፈጸም እንደነበርና እነዚህን ሁሉ ጥቃቶች አብይ አህመድ በአግባቡ እንደሚያውቃቸው በተደጋጋሚ ማጋለጣቸው አይዘነጋም። የአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ ዕዝና አሳምነው ዕዝ የአደረጃጀት ስራ አጠናክረው መቀጠላቸውን ገለጹ። የአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ ዕዝ የ201ኛ ኮር 74ኛ ክፍለ ጦር ምስረታ መጠናቀቁን ያስታወቀ ሲሆን በደቡብ አማራ ቀጠናም የአደረጃጀት ስራዎች ተጠናክረው መቀጠላቸውን አስታውቀዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ ጥቅምት 19 ቀን 2018 ዓ.ም ይፋ ባደረገው መረጃ በምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ምስረታ ማጠናቀቁን በደቡብ አማራ ቀጠናም የአደረጃጀት ስራ ተጠናክሮ መቀጠሉን አስታውቋል። የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ አድሪስ ተጨማሪ ማብራሪያ ሰጥቷል። በሌላ መንገድ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና 9ኛውን ክፍለ ጦር መስርቷል ማለት ነው። ይሄም እንግዲህ የሆነው ከዚህ በፊት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦር ይባል የነበረ በብርጌድ ደረጃ የነበሩ ሁለት ብርጌዶች ወደ አንድ የመጡበት ነው። እሱም የፊት አውራሪ አስማረ ዳኜ ብርጌድና የተስፋ ብርጌድ ሁለቱ በጋራ በመሆን አንድ ጠንካራ የሆነ ክፍለ ጦር መስርተዋል ማለት ነው። ይሄም የሚያሳየው እንግዲህ በእዙ በአማራ ፋኖ ብሔራዊ ደቡብ አማራ ቀጠና የነበሩ የክፍለ ጦሮችን ቁጥር ወደ 9 ከፍ ያደርገዋል ማለት ነው። በዚህም እንግዲህ የአማራ ፋኖ ብሔራዊ ወይም አፋብኃ ባወረደው ስታንዳርድ መሰረት የሰው ኃይልን የመሳሪያን እና ሌሎች መሰል መስፈርቶችን ያሟሉ መሆኑን ድርጅቱ ካረጋገጠ በኋላ የክፍለ ጦርነት ወደ ክፍለ ጦር እንዲያድጉ በወሰነው ውሳኔ መሰረት በትናንትናው ዕለት ይፋ ያደረጉበት ሁኔታ ነው ያለው። በዚህም እንግዲህ ከዚህ በፊት ከሰም ክፍለ ጦር ስር የነበሩ ወደ 5 የሚጠጉ ብርጌዶች ወደ 3 ክፍለ ጦር ከፍ ያሉበት ሁኔታ አለ። እሱም የነበልባል ክፍለ ጦር ቀደም ሲል ያደገውና ኃይለ ማርያም ማሞ ክፍለ ጦር እንዲሁም በትናንትናው ዕለት ራሱን ወደ ክፍለ ጦር ከፍ ያደረገው ሁለቱ ፊት አውራሪ አስማረ ዳኝና እንዲሁም ተስፋ ብርጌድ ሁለቱ በጋራ አንድ ክፍለ ጦር መስርተዋል። የክፍለ ጦሩም ስም ቡልጋ ክፍለ ጦር የሚል ግዙፍ ክፍለ ጦር የመሰረቱበት ሁኔታ ነው ያለው። ይሄም እንግዲህ በደማቅ ፕሮግራም በትናንትናው ዕለት ይፋ ተደርጓል ማለት ነው። እንግዲህ ከዚህ በፊት ግዙፉ ከሰም ክፍለ ጦር ሲባል የነበረው ወደ ኮር የማደግ እንቅስቃሴ እያደረገ ነው። ምናልባትም በቅርቡ ራሱን ወደ ኮር የሚቀይር ነው የሚሆነው። በዚህ ሰዓት እንግዲህ አንድ ክፍለ ጦር የነበረው ወደ 3 ከፍ ብሏል። በቅርቡ የኮርነት ደረጃ እንደሚያገኝም ይጠበቃል ማለት ነው። ሌላው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በትናንትናውና ከሰሞኑ ለመመልከት እንደቻልነው በርካታ የሰራዊቱ አባላትን እያሰለጠነ እያስመረቀ ያለበት ሁኔታ ነው ያለው። ምናልባትም በርካታ ኮማንዶዎች ብቻ ሳይሆን ኢቭን ከዚህ በፊት በሰራዊት ደረጃ ያሉትንም የአቅም ማጎልበቻና የተለየ ስልጠናዎችን እየሰጠ እያበቃ በአይነቱ ልዩ የሆነ ሰራዊት ግንባታ ላይ ተጠምዶ ነው ያለው። ወደ ኮር የማሳደግ ስራውንም ጀምሮታል። በቀጣይ በርካታ ኮሮችም እንደሚኖሩ ይጠበቃል። እንግዲህ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ከዚህ በፊት በጀብዱ የምናውቀው ነው። ዙ 23 እና መሰል የሰራዊቱን የአብይ አህመድን አገዛዝ ወንበር አስጠባቂ ሰራዊት በየጊዜው እየደመሰሰ እየበተነ ራሱን እያጠናከረ ያለበት ሁኔታ አለ። የማህበረሰብ ሰራዊት ግንኙነቱ፣ የአመራር ለሰራዊት ግንኙነቱ ስልጠናዎች በተደጋጋሚ የፖለቲካና ወታደራዊ ስልጠናዎች እየተሰጡ ያሉበት ሁኔታ ነው ያለው። በተመሳሳይ መንገድ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠናም እንዲሁ አደረጃጀቱን እያሰፋ
የተለያዩ ስራዎችን እየሰራ የተበታተኑ አደረጃጀቶችን በስታንዳርዱ አፋባባ ወረደው የሰራዊት አደረጃጀት መሰረት በስታንዳርዱ መሰረት እየሰራ ያለበት ሁኔታ አለ። ምናልባትም ከዚህ በፊት ብርጌድ የሚል ስያሜን ወደ ሬጅመንት በመቀየር ትክክለኛ የመደበኛ ሰራዊት ግንባታውን እየሰራ ያለበት ሁኔታ አለ። በርካታ ውጤቶችም እየሰሩ ነው። ያገዛዙን የሰራዊት አባላት ማፍረስ ብቻ ሳይሆን የብልጽግና ካድሬዎችን ጭምር ትልቅ ስጋት ውስጥ ከቶ እየበተነ ያለበት ሁኔታ ነው ያለው ማለት ነው። በሌላ መንገድ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠናም በሰፊው የአንድነት ስራውንም እየሰራ ጎን ለጎን የማህበረሰቡን ያደረጃጀቱን እየፈተሸ በርካታ ስራዎችን እየሰራ ነው። ሰራዊት የማብቃት ስራ የሰራዊት አመራር የቀበሌ አመራር የወረዳ የንዑስ ወረዳዎችን ጭምር እየሰራና አገዛዙንም እያፈረሰ እየበተነ ያለበት ሁኔታ ነው ያለው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠናም በተለይ የማህበረሰብ አደረጃጀትን የማደራጀት የመፈተሽና የህዝቡን ቅቡልነት ማህበረሰቡ ራሱ የትግሉ ዋና አካል ሆኖ እንዲሄድ ከዚህ በፊት የጀመረውን ስራ አጠናክሮ እየሰራ ያለበት ሁኔታ ነው ያለው። አገዛዙ ሰራዊትንም በሰፊው እያፈረሰ እየበተነ ምናልባትም ከአንድ ክፍለ ጦር ላይ በመቶ የሚቆጠር ጭምር እየበተነ ያለበት ሁኔታ አለ ማለት ነው። በዘጠኙም ክፍለ ጦሮች ይሄን እየሰራ ያለበት ሁኔታ እንዳለ ለመገንዘብ የሚያስችል ሁኔታዎች እንዳሉ በተግባር ታይተዋል ለማለት ነው። የዛሬ ዕለታዊ መረጃ ይሄን ይመስላል። አመሰግናለሁ። ይበንዲ እንዳለ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እስር የሚገኘው ጊዮን ብርጌድ በሰከላ ወረዳ ግሽ አባይ ከተማ መሽጎ የሚገኘው የብልጽግና ቡድን የውሸት ሪፖርት ያልተሰራውን ተሰራ ያልተደረገውን ተደረገ በማለት ህዝቡን ለማጭበርበር እየተንቀሳቀሰ መሆኑን በመጥቀስ የሲቪል ሰራተኞችን ከጎን ያልተሰለፉም በማለት ሰራተኛውን ከፋኖ በማጣላት ለመለያየት ትልቅ ስራ እየሰራ መሆኑን ጠቅሶ አስጠንቅቋል። የጥፋት ቡድኑ ሰራተኞች ፋኖ በሚያስተዳድራቸው ቀበሌዎች በመሄድ የብልጽግናን ተልዕኮ አስፈጽመው እንዲመጡና ይህን ካልፈጸሙ ደሞዝ እንደማይከፈላቸው መመሪያ እንዳወረደ የውስጥ መረጃዎች እንደደረሱት ጊዮን ብርጌድ ዛሬ ጥቅምት 19 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ማንኛውም ሰራተኛ ከማህበራዊ ለሰርግ ለለቅሶ ቤተሰብ ለመጠየቅ እና ለሌሎች አሳማኝ ጉዳዮች ካልሆነ በስተቀር የብልጽግናን ተልዕኮ በመያዝ ጊዮን ብርጌድን ሳያስፈቅድ በመንቀሳቀስ ፈጽሞ የተከለከለ መሆኑን ብርጌዱ በጥብቅ እንደሚያስጠነቅቅ አስታውቋል። በታላቋ እንግሊዝ በፈጸመው ጾታዊ ትንኮሳ የ12 ወራት እስራት ተፈርዶበት ወደ አገር ቤት ማለትም ወደ ኢትዮጵያ ሊባረር ባለበት ሰዓት በስህተት ከእስር ቤት እንዲወጣ ተደርጎ ዳግም ወደ እስራትም የተዳረገውና ወደ ኢትዮጵያ የተባረረው ሐዱሽ ገብረስላሴ ዛሬ ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ አስታወቀ። የፖሊስ የህዝብ ግንኙነት ኃላፊው አቶ ጄላን አብዲ ለቢቢሲ እንደገለጹት ግለሰቡ ማለትም ሐዱሽ ከእንግሊዝ ተባሮ ወደ ኢትዮጵያም ሲላክ አብሮት የመጣ ምንም አይነት የወንጀል ክስም አለመኖሩን ገልጸው በዚህ ምክንያትም ሐዱሽ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስም ከተወሰደ በኋላ መለቀቁን ለቢቢሲ አረጋግጠዋል። ለኛ አብሮ በግለሰቡ ላይ ተያይዞ የመጣም ክስም ስለሌለበት ለቀነዋል ያሉትም ኃላፊው ምንም አብሮ የመጣ የወንጀል ክስም የለም፣ እኛ ጋር መጥቶ አጣራን፣ ምንም አይነት አብሮ የመጣም ክስ ከሌለም ፖሊስም ይለቃልም ብለዋል። የህዝብ ግንኙነቱ ለቢቢሲ እንዳረጋገጡት በእንግሊዝ ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሐዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስር አይደለም ለቀነዋልም ብለዋል። ሐዱሽ ገብረስላሴም ወይም ቅባቱ በጀልባም ከፈረንሳይ ወደ እንግሊዝ ከገባም በኋላ በአንድ ሳምንት ባልሞላ ጊዜ ውስጥ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የ12 ወራት እስራት ተፈርዶበት እንደነበረ መዘገባችን ይታወሳል። ሐዱሽ ባለፈው ሳምንት አርብ ከእስር ቤትም በስተት ከተለቀቀ በኋላ በተደረገው ፍለጋም ከሁለት ቀናት ቆይታ በኋላ በሰሜን ሎንዶን ፌንስበሪ አካባቢ መናፈሻ ውስጥ መገኘቱን የእንግሊዝ መገናኛ ብዙሃን ገልጸው ነበር። እንግሊዝ ውስጥ በፈጸመው ጾታዊ ትንኮሳም የተፈረደበትና በስተት ተለቆ የነበረው ሐዱሽ ገብረስላሴ ወደ ኢትዮጵያ መባረሩን የአገሪቱ መንግስት ያስታወቀው ዛሬ ረቡዕ ማለዳ ላይ ሲሆን ሐዱሽ ከፈረንሳይ በባህር ወደ እንግሊዝ ከገባም በኋላ ይኖርበት በነበረው ኤክስ የ14 ዓመት ታዳጊና ሌላም ሴት ላይ ጾታ ትንኮሳ በመፈጸም ተከሶ የአንድ ዓመትም እስራትም ተፈርዶበት እንደነበረ አይዘነጋም። የእንግሊዝ ባለስልጣናት ሐዱሽ ወደ ኢትዮጵያ መባረሩን ቢናገሩም አንዳንድ ፖለቲከኞች ግን ከጅማሬው ተጠርጣሪው ወይም የተፈረደበት ግለሰብ እንዴት ከእስር ቤት እንዲወጣ ተፈቀደለት ወይም እንዲወጣ ተቻለ የሚለውን ጥያቄ እያብሰለሰሉ አስፈላጊውና ጥልቅም ምላሽን ፍሻለን የሚል ጥያቄዎችን እያቀረቡ መሆናቸውን የተለያዩ የአገሪቱ ጋዜጦችም ዘግበዋል።
አቃቢ ሕጎች የደሞዝ ጥያቄያቸው ካልተስተካከለ የስራ ማቆም አድማ እናደርጋለን ማለታቸውን ተከትሎ አገዛዙ ጥያቄውን ደግፈው ቆመዋል ያላቸውን ማሳደድና ማሰር መጀመሩን አስታወቁ። የህግ ባለሙያዎች ድምጽ በማለት አቃቢ ሕጎች ተጨመረ የተባለው የደሞዝ ጭማሪ ከሌሎች የፍርድ ቤት ሰራተኞች፣ ዳኞች አነስተኛ መሆኑን ተከትሎ የደሞዝ ጭማሪያቸው እንዲስተካከል፣ ይህ ካልሆነ ግን ስራ እንደሚያቆሙ በአገር አቀፍ ደረጃ በማህበራዊ ሚዲያ ቅስቀሳ የጀመሩ ሲሆን ለዚሁ ቅስቀሳ የሚረዳቸውን ድጋፍ ለማግኘት ቅሬታ ያላቸው አቃቢ ሕጎችን ፊርማ በማህበራዊ ሚዲያ በማሰባሰብ ጥያቄያቸውን ለየክልሉ የፍትህ ቢሮዎች ያቀረቡ ሲሆን ይህንን ተከትሎ የኦሮሚያ ክልል አፈና መጀመሩን የሚጠቅሱ መረጃዎች ወጥተዋል። ኤልያድ ግርማ የተባለው የህግ ባለሙያ በኦሮሚያ ክልል ናዝሪት ወይም አዳማ ከተማ በጥብቅና ሙያ ላይ ተሰማርቶ የሚሰራ የህግ ባለሙያ ሲሆን አቃቢ ሕግ የነበረ ስለ ደሞዝ ጥያቄ ብዙ ጊዜ ቅሬታዎችን ያሰማ የነበረ ሲሆን ከትላንት በስቲያ ጥቅምት 17 ቀን 2018 ሰኞ ያለምንም ምክንያት የደሞዝ ጥያቄ እንዲያነሱ አቃቢያነ ሕግን ታስተባብራለህ በማለት የአዳማ ከተማ ፖሊስ በአባገዳ ክፍለ ከተማ እንዳሰረው የህግ ባለሙያዎች ድምጽ አስታውቋል። ፖሊስ እንዲያስረው ትዕዛዝ ያገኘው ከክልሉ ፍትህ ቢሮ እንደሆነ አውቀናል ያለው ይኸው መረጃ ማንኛውም ሰው የመብት ጥያቄ መጠየቅ ህገ መንግስታዊ መብቱ ነው። ፍትህ ቢሮ የአቃቢያንን ጥያቄ በኃይልና በስር ሊያስቆም እንደማይችል እንድታውቁ እንወዳለን። ስለሆነም ያለ ህግ የታሰረው ጠበቃ ኤልያድ ግርማን በአስቸኳይ እንድትፈቱት እንጠይቃለን በማለት ጥሪ አቅርበዋል። አፈናው በሌሎች ክልሎችም እንደዚሁ የህግ ባለሙያዎችን በተለይም አቃቢያነ ሕጉ መካከል እንቅስቃሴውን ይደግፋሉ የሚባሉትን ማሳደድ መጀመሩን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ይህ በእንዲህ እንዳለ የተናጠል የስራ ማቆም አድማ አድርገው ዛሬም ድረስ ጥያቄያቸው ያልተመለሰው የኢትዮጵያ ጤና ባለሙያዎች ንቅናቄ ሁለተኛ ዙር የስራ ማቆም አድማውን ህዳር 9 ቀን 2018 ለማድረግ ቀጠሮ ያዙ ሲሆን በመላው አገሪቱ የትርፍ ሰዓት ክፍያ የማይከፈላቸው የጤና ባለሙያዎች የትርፍ ሰዓት ክፍያ አዲስ አነስተኛ ነው ከተባለው የደሞዝ ጭማሪ ጋር ተሰልቶ እንዲከፈላቸው ያቀረቡትን ጥያቄ ተቀባይነት ማጣቱን ተከትሎ ሐኪሞች በየሚሰሩባቸው ቦታዎች በተናጠል በመደራጀት ትርፍ ሰዓትን ማቆማቸው እየተገለጸ ነው። ለቁጫ የመጀመሪያ ደረጃ ሆስፒታል የሚሰሩ የጤና ባለሙያዎች በጋራ ተፈራርመው ትርፍ ሰዓት ያለ ክፍያ እንደማይሰሩ ያስታወቁ ሲሆን እነሱ ያለ ክፍያ ትርፍ ሰዓት እየሰሩ የካድሬን ኪስ መሙላት እንደማይፈልጉ ከመስከረም ወር በአዲሱ ደሞዝ ስኬል የትርፍ ሰዓት ክፍያ ካልተሰላ በስተቀር ትርፍ ሰዓት አንሰራም በማለት እንደነሱ ሁሉ ሌሎችም መብታቸው እንዲያስከብሩ የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ አስታውቋል። የጤና ባለሙያ አዲስ ተጨመረ ከተባለው ደሞዝ ውጪ ተገቢው ጭማሪ እንዲደረግላቸው የጤና ሽፋን እንዲሰጣቸውና እነሱና ህዝቡ የሚታከሙበት የጤና ስርዓት የተበላሸ በመሆኑ ለጤናው ስርዓት ሰፊ ትኩረት እንዲሰጥ የጠየቁትን ጥያቄ ጨምሮ 12 ጥያቄዎቻቸው ዛሬም ድረስ ያልተመለሱ ሲሆን ሁለተኛ ዙር የስራ ማቆም አድማውን መስከረም 5 ቀን 2018 ዓ.ም ትምህርት ቤት በሚጀመርበት ቀን ከመምህራን ጋር ግንባር ፈጥረን እናደርጋለን በሚል ለአሽከርካሪዎች ጭምር ጥሪ ያቀረቡ ቢሆንም ሁለተኛው ዙር አድማን ከማድረጋቸው አስቀድሞ ወደ ህዳር ማዛወራቸው አልፎ አልፎ በቅሬታ የተነሳ ቢሆንም ዛሬም የጤና ባለሙያው ተባብሮ ለመብቱ እስካልቆመ ድረስ መብቱን ማስከበር እንደማይችል በተደጋጋሚ በማህበራዊ ሚዲያ ጥሪ በማቅረብና ለህዳሩ የስራ ማቆም አድማ እንዲዘጋጁ እያሳሰቡ ይገኛሉ። የጤና ባለሙያዎች አሁን ደግሞ አቃቢ ሕጎች ቀደም ሲል መምህራኖች ውስጡን የጀመሩትም እንቅስቃሴ የተናጠል እንቅስቃሴ በመሆኑ በተደራጀና በተቀናጀ መንገድ በተመሳሳይ ወቅት የስራ ማቆም አድማ በማድረግ አገዛዙ ላይ ጫና መፍጠርና ህዝቡ ትግሉን እንዲቀላቀላቸው ማድረግ ይችላሉ በሚል በተደጋጋሚ ጥሪ ሲቀር መቆየቱ አይዘነጋም። በፓርላማ ትላንት አብይ አህመድ የኢትዮጵያ ዕዳ 23 ቢሊዮን ዶላር ብቻ ነው ያለው ከ3 እጥፍ በላይ ካሻቀበው የአገሪቱ ዕዳ ጋር ሲነጻጸር አነስተኛ ሲሆን በተጨባጭ የኢትዮጵያ ዕዳ ከ71.3 ቢሊዮን ዶላር በላይ መድረሱና ይህም አሳሳቢ መሆኑ ሲገለጽ ከነበረበት መረጃ ተቃራኒ መሆኑን የሚጠቅሱ ባለሙያዎች አስተያየት መስጠት ጀምረዋል። በትላንትናው ዕለት በፓርላማ አብይ አህመድ ያደረገውን ማብራሪያ ተከትሎ ከ23 ቢሊዮን ዶላር አይበልጥም ዕዳችን በማለት አገሪቱ ያለ ባትን ከፍተኛ የውጭ ዕዳ ተከትሎ የሰጠው ማብራሪያ ከእውነታው ጋር ተቃራኒ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። የአገሪቱን ሀብት ለብልጭልጭ ፕሮጀክቶች፣ ለጦር መሳሪያ ግዢ በመዋል በርካታ መሰረተ ልማቶች በተለይም የመንገድ፣ የጤና ተቋማት በቆሙበት በተቃራኒው ትምህርት ቤቶችና የጤና ጣቢያዎችን ጭምር በብድር በተገዛ የጦር መሳሪያ በድሮና በከባድ መሳሪያ ንጹሐንን እየጨፈጨፈ የሚገኘው አገዛዝ ያለብኝ አነስተኛ ዕዳ ነው ያለው ከአንድ ዓመት በፊት ዓለም ባንክ ካወጣው መረጃ ጋር ተቃራኒ መሆኑን የኢኮኖሚ ባለሙያዎች
ማስታወስ ጀምረዋል። የዓለም ባንክና ዓለም አቀፉ የገንዘብ ድርጅት IMF መስከረም ወር ይፋ ባደረጉት ትንተና የኢትዮጵያ ሀገር ውስጥና የውጭ አጠቃላይ ዕዳ እስከ ሰኔ 2016 ዓ.ም መጨረሻ ብቻ 71.3 ቢሊዮን ዶላር በላይ መድረሱን ይፋ ማድረጋቸውን ያስታወሱ ወገኖች የሀገሪቱ ዕዳ ከአጠቃላይ ሀገራዊ ምርት አኳያ ያለው ምጣኔ 34.8 በመቶ መሆኑ ይህም ከፍተኛ ሲሆን ከዚሁ 39.6 ቢሊዮን ዶላር የሚሆነው የአገር ውስጥ ዕዳ ሲሆን ቀሪው ከ31.7 ቢሊዮን ዶላር በላይ የውጭ ዕዳ እንደሆነ የዓለም ባንክና ዓለም አቀፉ የገንዘብ ድርጅት የጋራ የኢትዮጵያ ዕዳ ዘላቂነት ትንተናን መሰረት አድርገው የሰጡት መግለጫ አብይ አህመድ ትላንት በፓርላማ ከተናገረው ጋር የሰማይና የምድር የሚራራቅ መሆኑን ባለሙያዎች አስታውሰዋል። ራሱ ያገዛዙ ገንዘብ ሚኒስቴር በጥር 2017 ዓ.ም ይፋ ባደረገው ሰነድ የመንግስት የውጭ ዕዳ 28 ቢሊዮን ዶላር አካባቢ ደርሷል በማለት ሌሎች የልማት ድርጅቶች የተበደሩትን ሳያካትት የገለጸ ሲሆን ትላንት አብይ አህመድ ከገለጸውም የ5 ቢሊዮን ዶላር ብልጫ ያለው ሲሆን ይህም ቢሆን የአጠቃላይ አገሪቱን ዕዳ እንደማይመለከትና ከኢትዮጵያ ውጭ ዕዳ ከፍተኛው ድርሻ በዓለም ባንክ ስር የሚገኘው ዓለም አቀፉ የልማት ማህበር 28 በመቶ፣ የፓሪስ ክለብ አባል ያልሆኑ ኦፊሴላዊ አበዳሪዎች 33 በመቶ ከአበዳሪዎች መካከል የሚካተቱ መሆኑን ይሄው መረጃ ጠቁመዋል። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት የጋራ የኢትዮጵያ ዕዳ ዘላቂነት ትንተና የፌዴራል መንግስት ዕዳ ብሔራዊ ባንክ፣ ዓለም አቀፉ የገንዘብ ድርጅትና ሌሎች ሁለት ሀገራት የተበደረውን እንደሚያካትት ጠቁመው ከዚህ በተጨማሪ የፋይናንስ ተቋማት ያልሆኑ የመንግስት የልማት ድርጅቶች በመንግስት ዋስትና እንዲሁም ያለ መንግስት ዋስትና የተበደሯቸው በዕዳ ትንተናው መካተቱንም ባለሙያዎች አስታውቀዋል። ድርጅቶቹ በመንግስት ዋስትና ከሀገር ውስጥ የተበደሩ 845 ቢሊዮን ብር በላይ መክፈል ሲያቀታቸው ገንዘብ ሚኒስቴር ቦንድ በማውጣት በ10 ዓመታት ዕዳቸውን ለመክፈል መረከቡና የኢትዮጵያ አየር መንገድ፣ የኢትዮጵያ ኤሌክትሪክ ኃይልን የመሳሰሉ ተቋማት ከውጭ የተበደሩት ገንዘብ ከኢትዮጵያ አጠቃላይ ውጭ ዕዳ ውስጥ የሚካተት መሆኑንም ባለሙያዎቹ አስታውሰዋል። የመንግስት የልማት ድርጅቶች ዕዳ የሚባለውን በመንግስት ዋስትና የተሰጠ አሊያም ያልተሰጠ ሊሆን እንደሚችል የጠቀሰው መረጃ የኢትዮጵያ አየር መንገድና የኢትዮ ቴሌኮም ያለባቸው የውጭ ዕዳ በመንግስት ዋስትና የተሰጠው እንዳልሆነ የዓለም ባንክና ዓለም አቀፉ የገንዘብ ድርጅት በዕዳ ትንተናቸው መጥቀሳቸውንም ባለሙያዎች አስታውሰዋል። የዓለም ባንክና ዓለም አቀፉ ገንዘብ ድርጅት IMF በወጡት ትንተና በኢትዮጵያ በዕዳ ጫና ውስጥ ትገኛለች ማለታቸውን ለማስተባበል ትላንት አብይ አህመድ በፓርላማ 23 ቢሊዮን ዶላር ብቻ ነው ያለን በማለት አገሪቱ ካለባት ዕዳ 3 እጥፍ ዝቅ አድርጎ የሰጠው አስተያየት ከእውነታው ጋር የተጣረሰ መሆኑ በተግባር የሚረጋገጥና ተቋማቱ ያወጡት መረጃ እንዳጋለጠው ባለሙያዎች ማስታወስ ጀምረዋል። አገዛዙ በቅርቡ አብይ አህመድ አገሪቱ ያለባትን ዕዳ ከመቀነስ አልፎ ዕዳችንን ለመክፈል አልተቸገርንም በማለት ከፓሪስ ክለብ ጋር በቅርቡ ዕዳ ለመክፈል የተደረገው ድርድር መክሸፉን ተከትሎ በስፋት ይሰጡ ለነበሩ አስተያየቶች በሐሰት ለማስተባበል የሄደበት ርቀት የፓርላማውን ንግግር ጠብጫሪ፣ በውሸት የተሞላና በሐሰተኛ ኢኮኖሚያዊ ሪፖርቶች የታጨቀ መሆኑን ንግግሩን ተከትሎ የሚሰጡ አስተያየቶችን የሚወጡት ተጨማሪ የኢኮኖሚ ማጣቀሻዎች የበለጠ የሚያጋልጥ ሆነዋል። የሱዳን ታጣቂ ቡድን በተቆጣጠረው ኤልፋሽር ግዛት በሚገኝ ሆስፒታል ውስጥ የነበሩም ከ400 በላይ ሰዎች መጨፍጨፋቸው ከፍተኛ ዓለም አቀፋዊ ተቃውሞ አስነሳ። የተባበሩት መንግስታት የጤና ተቋም በእንግሊዝኛው ምህጻረ ቃል WHO ዳይሬክተሩ ዶክተር ቴድሮስ አዳኖም ዛሬ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት በአልፋሽር የሳውዲ የማዋለጃም ሆስፒታል ውስጥ የነበሩ 460 ነፍሰ ጡር እናቶችና ህጻናት በታጣቂ ቡድኑ በሳምንቱ መጨረሻ መገደላቸው በእጅጉም አስደንግጦኛል። ከዚህ ጥቃት በፊት 185 የጤና ባለሙያዎችም ጥቃት ደርሶባቸዋል። 1204 ሞተዋል። 416 ደግሞ ጦርነቱ ከተቀሰቀሰ ካለፈው ከፈረንጆቹ 2023 ጀምሮ ጉዳት ደርሶባቸዋል ብለዋል። በጤና ተቋማት ላይ የሚደርሰው ጥቃት በአስቸኳይ እንዲቆም ጥሪ ያስተላለፉት ዶክተር ቴድሮስ ሁሉም ታማሚዎች፣ የጤና ባለሙያዎችና የጤና ተቋማት ከጥቃትም ጥበቃ እንዲደረግላቸውም አሳስበዋል። በጀነራል መሐመድ ሐምዶን ዳጋሎ ወይም ሐምዲቲ የሚመራው የሱዳን ፈጥኖ ደራሽ ታጣቂ ቡድን በእንግሊዝኛው ምህጻረ ቃል RSF ስትራቴጂካዊ የሰሜን ዳርፉር ከተማ የሆነውን ኤልፋሽርን ከሁለት ቀናት በፊት መያዙን ተከትሎ በንጹሃን ዜጎች ላይ ብሔር ወይም ዘር ተኮር ጭፍጨፋ አድርሷል መባሉን ተከትሎ የአውሮፓ ህብረት ዛሬ ባወጣው መግለጫ በድርጊቱ በእጅጉ ማዘኑን ጠቅሶ ጥቃቱን በጽኑም አውግዟል። የህብረቱ የውጭ ፖሊሲ ዋና ሹም ካጂያም ኻላስ ለሲቪሊያኖችም
የጤና ሰራተኞች፣ ጋዜጠኞች ጥበቃ እንዲደረግላቸው የሰብአዊ እርዳታ ያለ ገደብ ወደ አካባቢው እንዲገባ አካባቢውን ለቀው ለመውጣት የሚፈልጉ ሲቪሊያኖች መብታቸው እንዲከበር ሲሉም አሳስበዋል። የታዋቂው የየል ዩኒቨርሲቲ የሰብአዊ ምርመራ ተቋም ከሳተላይት አገኘሁት ባለው መረጃ የሱዳን ፈጥኖ ደራሽ የአልፋሽር ከተማን ከሁለት ቀናት በፊት ከተቆጣጠረ በኋላ የጅምላ ጭፍጨፋ የሚመስል ጥቃትም ከዘር ማጥፋትም ወይም ጄኖሳይድ ጋር ተመሳሳይነት ያለው ለዓለም ህዝብ ማሳየት እንሻለን ብለዋል። የበዚህ እንዳለም ከተጀመረ 3ኛ ዓመቱን ሊይዝ በተቃረበው የሱዳን የእርስ በርስ ጦርነት ውስጥ የእንግሊዝ ሰራሽ የጦር መሳሪያዎች መገኘታቸው ጦርነቱ ላይ የምዕራባውያን አገራትም ሳይቀሩም ቤንዚል እያርከፈከፉ ስለመሆናቸው አመላካች ነው ሲል የመንግስታቱ ድርጅት የጸጥታው ምክር ቤትም ያሰናዳው ሰነድም አጋልጧል። የአብይ ጉዳይ አስፈጻሚ ሆነው አገራዊ ምክክር ኮሚሽን ከተባሉት ኮሚሽነሮች አንዱ ከንብ ባንክ ጋር በተያያዘ በፍርድ ቤት የተጀመረባቸው ክስ እሳቸውን ጨምሮ ሌሎች የባንኩ የቀድሞ 2 የቦርድ አባላት ክሱ እንዲቋረጥ እንደተደረገላቸው ተገለጸ። የአብይ አገዛዝ ጉዳይ አስፈጻሚ ሆነውና ነጻና ገለልተኛ ነው በማለት በአደባባይ ነጻና ገለልተኛ ያልሆነውም ተቋም ከሚያስተዋውቁት የኮሚሽኑ ኮሚሽነሮች አንዱና የቀድሞ የንብ ባንክ የቦርድ አባላት አንዱ አቶ መላኩ ወልደ ማርያም ከሌሎች 2 የቀድሞ የንብ ባንክ የቦርድ አባላት ጋር በባንኩ ላይ የደረሰውን ኪሳራ መሰረት አድርጎ በኃላፊነት እንዲጠየቁ ከተደረጉ ሌሎች የቦርድ አባላትና የሥራ ኃላፊዎች ተነጥለው ክሳቸው እንዲቋረጥ መደረጉን ሪፖርተር መረጃዎቹን ጠቅሶ ዘግቧል። ለባንኩ ባለ አክሲዮኖች ጠቅላላ ጉባኤ ቅዳሜ ጥቅምት 15 ቀን 2018 ከቀረቡ አጀንዳዎች መካከል አንዱ ባንኩ ገብቶበት ለነበረው ችግር ኃላፊነት መውሰድ ያለባቸው የቀድሞ የቦርድና የሥራ አመራሮች በመሆናቸው በፍርድ ቤት ክስ የተመሰረተ ቢሆንም ክሱን በተመለከተ ባለ አክሲዮኖች ይሁንታን የሚጠይቅ ሆኖ በመገኘቱ በዕለቱ ድምጽ እንዲሰጥበት መደረጉን ይኸው ዘገባ አመልክቷል። በዚህ መሰረት ከባንኩ የቀድሞ ዳይሬክተር ቦርድ አባላት ክስ ጋር በተያያዘ አዲሱ ቦርድ ያቀረበው ጥቅል የውሳኔ ሐሳብ ከቀድሞ የቦርድ አባላት ውስጥ 3 አባላቱ ክሱ እንደማይመለከታቸውና ይህም የውሳኔ ሐሳብ ድምጽ እንዲሰጥበት ለማድረግ ተብሎ ድምጽ እንደተሰጠበትና በዚህም ክሱ እንዲቋረጥላቸው ከተደረጉት መካከል የአብይ አገዛዝ ጉዳይ አስፈጻሚ አገራዊ ምክክር ኮሚሽን ኮሚሽነሮች ከሆኑት አንዱ አቶ መላኩ ወልደ ማርያም እንደሚገኙበት በስምና በፎቶግራፍ ተጠቅሰው በዚሁ ዘገባ ክሱ ከተነሳላቸው አንዱ መሆናቸውን ማረጋገጥ ችለናል። ከአቶ መላኩ ወልደ ማርያም በተጨማሪ አቶ ክፍሌ ሲብጋዛና አቶ አማረ ለማ የተባሉት የቀድሞ ቦርድ አባላትም ክሱ እንዲቆረጥላቸው መደረጉን ይኸው ዘገባ አመልክቷል። አሁን በስራ ላይ ያለው የንብ ባንክ ቦርድ ስራ ከጀመረ በኋላ በባንኩ ላይ ከደረሰው ጉዳት ጋር በተያያዘ የተለያዩ ኦዲት ምርመራዎች መከናወናቸውን ምርመራዎቹም የባንኩ የቀድሞ ማኔጅመንትና የቀድሞ ዳይሬክተሮች ቦርድ አባላት በ2015 ዓ.ም ሂሳብ ዓመት የባንኩ የውጭ ኦዲተር የነበረው ድርጅት ኃላፊነታቸውን በአግባቡና ህጉን ተከትለው ባለመወጣታቸው በባንኩ ላይ ከፍተኛ የሆነ የገንዘብና የመልካም ስምና ዝና ጉዳት ማድረሳቸውን መጥቀሱን ያስታወሰው ዘገባ አንዱ የኩባንያ መልካም አስተዳደር መገለጫ ተጠያቂነትን ማረጋገጥ በመሆኑ በባንኩ ላይ ጉዳት ያደረሱትን አካላት በህግ አግባብ ተጠያቂ ለማድረግ ይቻል ዘንድ ለጉዳዩ ልዩ ትኩረት በመስጠት ባንኩ ይህንን ጉዳይ ከሚከታተል የህግ ቢሮ ጋር የጥብቅና አገልግሎት ውል ስለመግባቱ በዚህ ወቅት መጠቀሱን ዘገባው አመልክቷል። ጉዳዩን የያዘው የህግ ቢሮም በጉዳዩ ላይ የተከናወኑትን የተለያዩ ኦዲት ሪፖርቶች ከመረመረ በኋላ የቀድሞ የባንኩ ዋና ስራ አስፈጻሚን ጨምሮ በኦዲት ሪፖርቱ ላይ በተመለከቱት የቀድሞ የማኔጅመንት አባላት በቀድሞ ዳይሬክተሮች ቦርድ አባላትና በቀድሞ የባንኩ የውጭ ኦዲተር ላይ በፍርድ ቤት የ507.3 ሚሊዮን ብር ክስ ፋይል መክፈቱንም ገልጿል። በዚሁ ክስ ተካተው ከነበሩት መካከል የአብይ ጉዳይ አስፈጻሚ ሀገራዊ ምክክር ኮሚሽን አንዱ ኮሚሽነር አቶ መላኩ ወልደ ማርያም ጨምሮ 3ቱ የቦርድ አባላት የአክሲዮን አባላቱ ድምጽ እንዲሰጡ ተደርጎ በአብላጫ ድምጽ ክሱ እንዲቋረጥላቸው መደረጉም ተጠቅሷል። አብይ አህመድ ራሱን ወደ ፕሬዝዳንትነት ለመለወጥና አዲስ ባስገነባው ቤተ መንግስት ከዘንድሮ ብቻውን ከሚወዳደርበት ምርጫ በፊት ሀገራዊ ምክክር ኮሚሽን የተባለውና የተሰጠው ጊዜ አልቆ ተጨማሪ 1 ዓመት የተጨመረለት ይሄው ገለልተኛ ያለነው ተቋም አዲስ አበባን ጨምሮ ወደ ኦሮሚያ ክልል ለመጠቅለል የተስፋፊነት አጀንዳ ያቀረበው የኦሮሞ ብልጽግና ፓርቲ የሚዘውረው የኦሮሚያ ክልል አጀንዳ አሰባሳቢ ኮሚቴ የተባለው ያቀረባቸውን አጀንዳዎች ጨምሮ የተለያዩ ጉዳዮችን ከህዝብ ጋር ተወያይቼ አምጥቻለሁ በማለት ለውሳኔ ሐሳብ የሚያቀርብበትና ምርጫውን ተከትሎ አብይ አህመድ ይሄው ራሱ በፈጠረው አገራዊ ምክክር ኮሚሽን መጡ የተባሉ አጀንዳዎችን ለማስፈጸም እየተንቀሳቀሰ ቢሆንም ኮሚሽኑ በአገር ውስጥና በውጪ በህዝቡ ተቀባይነት ያጣ አብይ አህመድ ጉዳይ አስፈጻሚ በመሆኑ አገራዊ ምክክር ኮሚሽን ለማካሄድ የሚችል አለመሆኑ ተደጋግሞ ሲጠቀስ ቆይቷል።
በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ አብይ አህመድን ድሮን ጭምር በማስታጠቅ በንጹሃን ጭፍጨፋ የምትወገዘው አረብ ኤሚሬት ከኢትዮጵያ በተጨማሪ ከበርካታ የአፍሪካ ሀገራት የእርሻ መሬትን ግዢ እያስፋፋች መሆኑ ተገለጸ። አብይ አህመድ ቀደም ሲል ከህወሓት ጋር የገባበትን ጦርነት ተከትሎ ከዚያም በአማራ ህዝብ ላይ የከፈተውን ጦርነት አስታኮ በግንባር ቀደምትነት በጦር መሳሪያ ከሚደግፉና የአብይን የዘር ጭፍጨፋና የጦር ወንጀል በፋይናንስ በድሮንና በተለያዩ መሳሪያዎች በማገዝ ስሟ የሚጠራው አረብ ኤሚሬት ባለፉት 10 ዓመታት ኢትዮጵያን ጨምሮ በአፍሪካ ኢኮኖሚ የበላይነት ለመያዝ ፍላጎቷን ስታንጸባርቅ የቆየ ሲሆን በርካታ መሬት በመግዛት ላይ መሆኗን ቢቢሲ በስፋት ባወጣው ዘገባ አስታወቀ። በአፍሪካ ግዙፍ የመሬት ግዢን እንደ ስልት እየተከተለች ያለችው አረብ ኤሚሬት ትላልቅ የእርሻ መሬቶችን ለቅንጡ ቱሪዝም የሚሆኑ የዱር እንስሳት መገኛ አካባቢዎችና የባህር ዳርቻዎችን በእጇ ማስገባቷን የጠቀሰው ዘገባ በዚህም ሳትገታ ለካርቦን ማምረቻ የሚሆን ሚሊዮኖች ሄክታር ጫካዎችን የግሏ ማድረጓን ጭምር ዘገባው አስታውሷል። ሰፊ ሽፋን ያለው በአካባቢው ማህበረሰብ ላይ ጉዳት ያስከትላል በሚል ይህ የአረብ ኤሚሬት እንቅስቃሴ በተቺዎችና በአካባቢ ጥበቃ ቡድኖች ዘንድ መሬት ነጠቃ ስልት መሆኑ እየተገለጸ መሆኑን ያስታወሰው ዘገባ የመሬት ግዢዎቹ መሬት በሸጡት የአፍሪካ ሀገራት የሀብት ጦት፣ የምግብ ዋስትና ስጋት፣ ነባር የአገሬውን ሰዎች ማፈናቀል፣ ግጭት ማባባስና የአካባቢ ጥበቃ አስመሳይነት የመሳሰሉ አሉታዊ አንድምታዎች እንዳሉትም ጠቅሰዋል። እንደ አውሮፓ አቆጣጠር ከ2 ዓመት በፊት 2023 ዓ.ም የዓለም ባንክ መረጃ እንደሚያሳየው 0.7 በመቶ ብቻ የሚሆነው የተባበሩት አረብ ኤሚሬቶች መሬት የሚታረስ ሲሆን ከ85 እስከ 90 በመቶ የሚሆነው ምግቧን ከውጭ የምታስገባው አቡዳቢ እንደ አውሮፓ አቆጣጠር በ2018 ብሔራዊ ምግብ ደህንነት በ2051 ስትራቴጂ የተባለ ዓመቱን ሙሉ ለመላው ዓለም ደህንነቱ የተጠበቀ የተመጣጠነና በቂ ምግብ በማቅረብ ረሃብን ዜሮ ለማድረስ ዓላማ የሰነቀ እቅድ ይፋ ማድረጓንም ይኸው ዘገባ ጠቅሷል። ባለፉት 10 ዓመታት የባህረ ሰላጤው አገር ከአፍሪካ ሀገራት ጋር በተለይም በምግብ ዘርፍ ያላትን የንግድ ልውውጥ በፍጥነት እያስፋፋች ሲሆን ይህ ጥረት የምግብ ምርቶችን ከማግኘት ሀገሪቱን የዓለም የምግብ ንግድ ማዕከል ወደ ማድረግ ወዲያው የተስፋፋ ሲሆን በአፍሪካ የመሬት ግዢዋን እንድታስፋፋ መንገድ መጥረጉንም ዘገባው ጠቅሷል። የግዢ ስምምነቶቹ በአብዛኛው ከንጉሳውያን ቤተሰቦች ጋር ግንኙነት ባላቸው ኩባንያዎች በኩል የሚፈጸሙ ሲሆን እነዚህ ኩባንያዎች በአፍሪካ የተባበሩት አረብ ኤሚሬት የግብርና ክንድ መሆናቸውን ኤዲኪው፣ አልዳህራ፣ አልኩድራ ሆልዲንግስ፣ ኤሊት አግሮ ፕሮሰስ ፕሮጀክትስ፣ አልሮዋንቢ፣ ጀናን ኢንቨስትመንት ኢንተርናሽናል ሆልዲንግ ካምፓኒና አቡዳቢ ኢንቨስትመንት ኦቶሪቲ በዋናነት ተጠቃሽ መሆናቸውንም ዘገባው አመልክቷል። ፋርምላንድ ግራብ .ኦርግ የተባለው ድረገጽ የኤሚሬትስ ኤሊት አግሮ ፕሮጀክትስ የተባለ ኩባንያ በኢትዮጵያ ስንዴ ማምረት ለመጀመር እቅድ እንዳለው ከ2 ዓመት በፊት የዘገበ ሲሆን ኩባንያው ስንዴ ላይ የጨመረ ባለው ፍላጎት ምክንያት በኢትዮጵያ ለማምረት እያጠና መሆኑን የገለጸ ሲሆን የስንዴ ምርቱ ወደ ኤሚሬትስ የሚላክና ለኢትዮጵያ ገበያ የሚቀርብ መሆኑንም ይጠቅሳል። እንደ አውሮፓ አቆጣጠር ከ2018 ወዲህ ኢትዮጵያና የተባበሩት አረብ ኤሚሬትስ የሁለትዮሽ ግንኙነታቸውን በንግድ ኢንቨስትመንትና በደህንነት ትብብር ያጠናክሩ ሲሆን የአብይን የጦርነት አጀንዳ በመደገፍ ዛሬም ድረስ በአማራ ህዝብ ላይ ጨምሮ በድሮን ሳቢያ እየደረሱ ካሉ ጥፋቶች ጀርባ አረብ ኤሚሬት በተደጋጋሚ እንደ ቱርክ ሁሉ ስሟ በወቀሳ የሚነሳ ሲሆን ከአረብ ኤሚሬት በተጨማሪ ቱርክም ለአብይ አህመድ ድሮን ጨምሮ በማስታጠቅ በውጭ ሀገራት ኤምባሲዎቻቸው ላይ ተቃውሞ ከዚህ ቀደም መቅረቡ አይዘነጋም። አረብ ኤሚሬት ከኢትዮጵያ በተጨማሪ በጎረቤት ሱዳን የእርስ በርስ ጦርነት ከሱዳን መንግስት ያፈነገጠውን ጀነራል ሐምዳን ደጋሎ ሐምዲቲ የሚባለውን በመደገፍ በሱዳን የእርስ በርስ ጦርነት ውስጥ ከፍተኛ ሚና እንዳላትና በዚህ ሳቢያ ለተፈጸሙ የጦር ወንጀል አረብ ኤሚሬት የደገፈችው ጀነራል ሐምዳን ደጋሎ ሐምዲቲ ተጠያቂ መሆኑ ተደጋግሞ ሲጠቀስ ቆይቷል። በምስራቅ አፍሪካዊቷም ታንዛኒያም ያለ ተቃዋሚዎችም ተሳትፎ ሊካሄድ በሚገኘው ፕሬዝዳንታዊ ምርጫም ሳቢያም ከፍተኛ ለመረጋጋት ተፈጠረ። ተቃዋሚዎች የፕሬዝዳንቷን ሳማም ሱሌማን ሐሰንን ፖስተርን በአደባባይ ቀደው ጣሉ። የፖሊስ ጣቢያንም አቀጣጠሉ። እንደ አጃንስ ፍራንስ ፕሬስ ዘገባም በዋና ከተማም ዳሬ ሰላም ውስጥ በወታደራዊ ታንኮች የታጀበ የጸጥታ ጥበቃ ቢኖርም በመቶዎች የተቆጠሩ ወጣቶችም ከጎዳና ላይ ወጥተው አገራችን ዳግም እንድትመለስ እንሻለን በማለት በደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ ስም በተሰየመው የኔልሰን ማንዴላ ጎዳና ላይ የሚገኝ የፖሊስ ጣቢያን በእሳት ማጋየታቸውን በአካባቢው በነበሩ የጸጥታ ኃይሎች ላይም ድንጋይ መወርወር ተቃውሟቸውን ገልጸዋል ብሏል። ፖሊስም አስለቃሽም ጢስ ጋዝም በተቃዋሚዎች ለመበተን ሞክረዋል፣ ነገር ግን የከፋ ጉዳትም አልደረሰም ተብሏል። ዛሬ በሚካሄደው አጠቃላይ ፕሬዝዳንታዊ ምርጫም ዕለትም የመራጮች እንቅስቃሴ በጣም ውስን ከመሆኑ በተጨማሪ አንዳንድ የምርጫ ጣቢያዎችም ባዶ መሆናቸውን ያረጋገጡት የገዢው የቻማቻማ ማንቶ
ማቱዚ ሲሲኤም ፓርቲ ከፍተኛ አመራር መራጮችም ከቤታቸው ወጥተው እንዲመጡ ጥረት እናደርጋለን፣ ሁኔታውን ለመቀልበስ የተቻለን መንገድ እንጓዛለን ማለታቸው ተገልጿል። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ቅድመ ምርጫ መራጮችም የተቃዋሚ ፓርቲ አመራሮችም የሽብር ጥቃት ተፈጽሞባቸዋል፣ ድብደባዎችም ደብዛቸው እንዲጠፋም ተደርገዋል፣ ቶርቸርም ተፈጽሞባቸዋል፣ በርካታዎችም ያለ ፍርድ ቤት ትዕዛዝም በዘፈቀደም ተገድለዋል በማለትም ተቃውሞውን ገልጿል። የ65 ዓመቷን ፕሬዝዳንት ሳሚያም ያለ ተቀናቃኝ ለሁለተኛ ጊዜ ለምርጫ መቅረባቸው ዋነኛ ተቀናቃኛቸው የሆኑትም ቱንዳሊሱ በአገር ክደትም ተከሰው እስከ ሞትም የሚያደርስም ቅጣት ይጠብቃቸዋል መባሉ ሌላኛው ብቸኛ ተቃዋሚ ሉጋ ማፒና በቴክኒካል ምክንያት ከውድድሩ መገለላቸው በታንዛኒያ ውስጥም ከፍተኛ ስጋት መፍጠሩም ተመልክቷል። ዛሬ የተቀሰቀሰው ህዝባዊ ቁጣን የወታደራዊ ኃይሎች በጎዳናዎች ላይ እንዲሰማሩ ከማድረጉም በተጨማሪ ታንዛኒያ የኢንተርኔት አገልግሎትን እንዳቋረጠችም በንግድ ከተማዋ ዳሬ ሰላም የአስቸኳይ ጊዜ አዋጅ መታወጁና በታንዛኒያ የሚገኘው የአሜሪካ ኤምባሲም አጠቃላይ የደህንነት ጥንቃቄ ለዜጎቹ ማቅረቡን አሶሲኤትድ ፕሬስም ከናይሮቢ ዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።